ብራቮ ቤቢ በጣም ምርጥ ስራ ነው የሰራኸው ወደድሽው እንዴ በጣም ይሄ ስራ ያሰብሽውን ነገር ያሳካልሻል ብዬ አስባለሁ ምንም ጥያቄ የለውም ለመሆኑ ግን ቪዲዮ ማን የቀረጸው ቶማስ ነው የቀረጸው ቶሚ ይመቸው እንዴ ቆይ ማን ጋር ልደውይ ነው ቃጀል ጋር ነው ስራሽን ኮዱ ልትጀምሪ ነው በቾምቤ ቀልድ እንደማላቅ ታውቃለህ ሄሎ ቃጀል ሄሎ ማን ልበል ብቻ ይሄንን ድምጽ አላቆም እያልሽኝ እንዳይሆን አላቆም ተባልሽ አይደል እንዴ ለማንኛውም ቸሊና ነኝ ቸሊና የቾምቤ ቅምጥል ኧረ እባክሽ ቾምቤ ሰው አቀማጥሎ ማለት ነው ግን ደህና ነሽ በእናትሽ ወደ ገደለው ግቢ እኔማ ቴሌግራም ላይ የሆነ ቪዲዮ ልኬልሽ እሱን እያየሽ ፈታ እንድትይ ብዬ ነው የምን ቪዲዮ የሮሚዮ እና የጁሊየት ታሪክ በቪዲዮ ተሰርቶ አንቺ የሁለት መላጣ ልጅ እኔ ላይ መልክ አትስሪ እሺ አሃ ለካ እነሱን አታውቂያቸውም ለማንኛውም ቪዲዮን ስታይ ይገባሻል ባይ ፍየል ምን አባቷ ልካልኝ እንዴ የቱ ቾምቤ ነው እንዴ ይህ የመላጣ ልጅ እኔ ጋር መጥቶ አንዴ ደሜ አንዴ ልቤ ይላል እሷ ጋር ሄዶ ቸልቲ ወይኔ ቃጀል ወይኔ በቃው ሙድ መያዣ ሆኜ ልቅር ሄሎ ቴንክ ዩ ጋድ በመጨረሻ ማነሳው አይደለ ቆይ አንቺ ልጅ ለምንድን ነው የማትፋችኝ ምን አድርግ ነው የምትይኝ እንዴ ባለፈው ተነጋገርን አይደል እንዴ ምን አለ ግን ረጋ በለ ብታወራኝ እሺ ወረጋ አልኩኝ ምን ፈለግሽ ላገኝ ፈልጌ ነበረ ለምን ኡፍ ስንት ጊዜ ነው ግን ምነግርህ ማይኮን ትመስለኛለህ እሱ ደግሞ በጣም እየናፈቀኝ ነው እሺ በተደጋጋሚ ከኔ ጋር በተገናኘሽ ቁጥር ፍቅረኛሽ ያደብረው ለምን ይደብረዋል እንደዛ ከሆነሽ የባለፈው ቦታ እንገናኛለን ኦኬ ባይ እቺ ምን አድርቅ ነች ተመስገን ፋይናሊ አይ ጋት ሂም በስተመጨረሻው ሻለኝ አይደለ አሁን መፍጠን ይኖርብኛል ካጁላላ የቾምቤ ወለላ እንዴት ነሽልኝ አማን ነው የዚህ ደነዝ የዚህ ልጅ ስም አትጥራብኝ አላልኩህም እንዴ ሁደነዝ ሚደነዝ ምን ልታመጣ ነው ጉድ ፋላ ቃጁ እኮ ሳይሽ ከዛ ጀምሮ እኮ ልክ አይደለሽም እዚህ ፀሐይ ላይ ተቀምጠሽ ጠላም ደግሞ ቀማምሰሻል እስኪ ሀቤ ወይኔ አንተ እሱም ሰው ሆኖ እኔ ላይ ሙድ ያስይዝብኝ አይገርምም ድሮም እኮ ወንድ ማመን ቀብሮ ነው ቆይ አንተ ምን አውቀህ ነው የምታፈለው ሲጀመር ስለማን እንደማወራ ገብቷል ወይ እሱማ እኮ አላውቅም ይመርልኝ ብዬ ነው ስሚ አንቺ ግን ደግሞ ለምንድን ነው የቾምቤን ስም አትጥሪያለሽ ወይኔ ይሄ የመላጣ ልጅ እኔን መደበሪያ ያድርገኝ ቃጁላላ በሰስፔንስ ልቤ ከሚላላ ነግረሽኝ ባርፍ ምን አለ እኔ ሞላላ አሻንቴ ይኸውልህ ፈታኝ እሺ ደሜ ተንተክትኳል በሱ የተናደድኩትን ባንተ ነው የምወጣበት እሺ በቃ ቃጁዬ እንዲህ ተረጋጋ ብትይኝ እኮ እረጋጋለሁ ምን አፐን አድርጎ ነው ቸሊና ደወለች ዘፋኟ ባክ ዘፋኛ አይደለችም የቾምቤ አሁን ገና ማርማር የሚል ጨዋታ መጣሽ እሺ ባክሽ ተደበረችብኝ ዘፈነችብኝ ነው የምልህ ወንድሜ ምንኛ አንዴ ደሜ አንዴ ልቤ እያለ የሚያደርገውን ነገር ነው አይወንድሽ እስኪ ልቤ ደሜ ምናምን ይላል የሚያደርገው ነው ተመጣ አቺ ቾምቤ ነው ቾምቤ እንደዚህ ዳንስ ይችላል አረ ቀስቀስ ወገቧን አታ ለካ ስልክሽ መጥቶት ይቅርታ አየኸዋ ምን እንደሚያደርግ እንዴ አልገባኝም ቃጁዬ አንቺን ያናደደሽ ምንድነው ዳንስ መቻሉ ነው አሻንቲ አንቺ አሁን እኮ ነው የሚገለጽልኝ ለካሱ አንቺን ይጀነጅንሻል እሷ ደግሞ እሱን ትወደዋለች ከዛ አብረው ተያይዘው ደነሱ ለካ ነገር ነው ያናደደሽ አሁን እኮ ነው የሚገባኝ እኔ እኮ ደግሞ ከምንም ነገር የበለጠ እኮ ያናደደኝ ደሜን ያፈለው እኮ በስልክ ያሰማችኝ ድምጽ እኮ ነው ድምጽ ሰማሽ
እኔ ቃጀልማ ማንነቴን ባላሳያት ሞቻታለሁ። እሺ ቆይ እኔ ያልገባኝ እኮ አንቺ ሚስጥር ሆነብኝ እኮ። ቆይ ቾምቤን ፈታኝ ብለሽው አልነበር እንዴ? እና ብለውስ አንቺ ደግሞ እና አንቺ ካልፈለግሽው እሷ ፈለገችው። አንቺ ደግሞ እንደዚህ የሰው ገበያማ አትዝጊ። ምንድነው እንደሚያረግሽ? ሪስፔክት ታውቃለህ? አላውቅም። እሱን ስታውቀው ይገባል። እሺ እንዴ ወዴት ነው? ስማ ለዛ ቾምቤ ማለት ነው ተሳስቶ አጠገቤ እንዳይደርስ ነገረው። እሺ ምን ልታረጊው? ምን እንደማደርገውማ ሲጣርጌ ነው መገል። በእናትሽ ቃል ሲጣርገሽ ከምገዩማ እኔ ነግሯለሁ። ደግሞ እኮ ከቸሊና ከአካንቺ ቸሊና ታምራለች። የኔ ቆንጆ የኔ ወርቅ ምንድነው የሚያስጨንቅሽ ነገር አለ እንዴ? ምን ነው ዝም አልሽ? አራስ ደብቂኝ። እኔ እናትሽ አይደለም እንዴ? ከኔ ይደበቃል? ከዛ ከለማ ጋር ተጣላችሁ እንዴ? አይ ልጄ የሆነ ነገርማ ሆነሻል። እሱ ጋር ልደውል ወይስ አንቺ ትነግሪኛለሽ? እማ በእናትሽ ምንም አልሆንኩም። አይ የልጄን ፈስ መች አጣሁትና እንደውም ለምን አልደውልም? እማ የት ልትደውይ ነው? ለማጋ ነው። እኔ ለማጋ ደውላለሁ። እስቲ ረፊ በቃ አትደውይ። እኔ ምንም አልሆንኩም አልኩሽ እኮ። ለምንድን ነው የማልደውለው? እማ አትደውይ እሺ። የአንቺ ሁኔታ አያሳስበኝም እንዴ? ደህና ነኝ እኔ ምንም አልሆንኩም። ደህናማ አይደለሽም እንጂ ግራና ቀኙ ጠፍቶብሽ እያየሁ ምን ደህና ነሽ? ያ ረቢ ለአላ መረበቱ ከላ ምቀኛ ሸረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛንም ጨለማ እግሩን ቄጤማ አርግልን። አይምሮችንን በእውቀት ጥርሳችንን በሰቅልባችንን በፍቅር ኪሳችንን በገንዘብ ሙላልን። አሜን። በጀነት ትፍጀን ከጭቃ ወልቅ ከግንቡ ጥልቅ መኪናውን ከነ ሹፌሩ ጀባ በለን። ለገላችን ልብስ ለወዳችን ጠብስ ጀባ በለን። አቤት ዛሬ ቡና እቺ ሴትዮ ደግሞ ምን ፈልጋ ነው የምትደውለው? ባነሳም መከራ ባላነሳም መከራ። ሄሎ አንተ ኧረ እንደው ልጄን ምን አድርጋሃት ነው? የትኛዋን ልጅ? ይችን ትወዳለች አሰለፍ። የትኛዋን ልጅ? ጭራሽ ሌላም ልጅ አምራል ከኔ። አረ ማዘር እንደሱ ለማለት እኮ አልነበረም። መልስ አትስጠኝ። እሺ ምን ልበል? አንተን እኮ ነው የማናገረው። ልጄን ምን አርጋት ነው እንደዚህ ክፍት ያለችው? ምን አስከፍታት ነው? ተጣልተናል እኮ። በምን? በቀሚስ። ምን ያስቆታል? ስማ እንጂ ድሮም እኮ የኔ ልጅ ቀሚሷን ሌላ ሰው ሲለብስባት አትወድም። አይ ባለቴ እኔን ባል ያርገኝ። በለበል ያስገባል። አሽሙር መሆኑ ነው። አይ ስማ እንጂ አሽሙሩም ከገባው እድለኛ ነህ። ይኸውልዎት ማዘር አሁን ከጨረሱት ልዘጋው ነው። ይዝጋህ። አድብያለሁ። እሺ ምን ላድርግ? አሁን ሳትደብቅ እውነቱን ንገረኝ። ለምንድን ነው የተጣላችሁት? በቃ ለቀለበቱ አበሻ ልብስ ካላሰፋን አለች። እኔ ደግሞ አልችልም አልኩኝ። በዛ ተጣላ። አሁን ማዘር የሚያጣላ ነገር ነው? ምንድን ነው የሚያስቆት? ሰማ እንጂ ያደለው የትኛው መኪና ይሻላል፣ የትኛው መኪና ይሆንልሽ እያለ በምርጫ ይጣላል። አንተ በቀሚስ ትጣላለህ። እውነትም ለማ እንደው ሰዓት ለማቀር ማዘር የዘመኑ ቀሚስ እኮ መኪና በሉት፣ ያውም ፎርድ። ኧረ እንደው ምን ጉድ ነህ!
እንደው ምንድነው እንደው ምን ስትል ነው ልጄን የለከፍካት? ሚለክፍ ይልከፍህና። ወይኔ ምን እኔ ለክፋታለሁ? እሷ ናት እንጂ። በል አሁኑኑ ስትበር እንድትመጣ ደቂቃ እንዳትቆይ። ከዛማ ምን እንደሚሆን አሳያለሁ። አይ መከራዬ። ምን አልክ አንተ? መከራ ነው ያልከው? መከራ ይውረድብህ። ስማ እኔ ያሰለፍ ራሱ አንተን የመሰለ ጅላንፍ ወደ እኔ ቤት ስቀላቅል መከራ ያላልኩም። መከራ ያሳጣህ። የልጆትን የወደፊት ባል ጅላንፎ ማለት ግን ፌር ነው? ድንቄም ባል ፎሮፎር ይውረስህና አሁን ስልኩን ዝጋና በአስቸኳይ እንድትመጣ። እንዴ አንቺ ጭራሽ የሀበሻ ቀሚስ አልገዛም በልኝ ተጣላችሁት? ያልገዛም ማለት ነው። እና ምንድነው ያለው? በቃ እኛ ነገር ውስጥ አልቃት። ለምንድን ነው የማልገባው? በዚህ ጉዳይ ውስጥ ካልገባው ታዲያ እኔ እዚህ መኖር ጥቅሙ ምንድነው? እማ አንድ ነገር ልጠይቅሽ። ምንድነው እሱ? ቆይ እኔ ባንቺ ህይወት ውስጥ ገብቼ አስተያየት ብሰጥ ምንድነው የሚሰማሽ? ባሻ ገባሽ። ስለዚህ አንቺን በእኔ ህይወት ጣልቃት ትግቢያ። እኔማ እገባለሁ። ለምን? ምክንያቱም የአንቺ ጉዳይ ስለሚያገባኝ። እማ ቆይ እኔ ግን አላሳዝንሽም? ይኸውልሽ ብን ብዬ ጠፍቼ በኋላ እንዳይቆጭሽ። ለምን አባሽ ነው የምትጠፊው? እሱ ይጥፋ። ይሄ ከንቱ አሳበደሽ አይደል? አስነቀለሽ አይደል? ቆይ ይምጣ ብቻ። እሱን ካላስለቀልኩት እኔ አሰለፍ አይደለሁ፣ ጥጉን ነው የሚያስዘው። እማ አንድ ነገር ልንገርሽ። ምንድነው እሱ? ወደድሽም ጠላሽም እምወደው እማገባው እምወልደው አብሬ ማረጀውም ከለማ ጋር ነው። ይሄንን ወቂ። አሰለፍ ጉድሽ። አይ የሆነ ነገርማ አስነክቶሽ። ሞልዶም እሱን ነው አልሽ? ከሱ ወልደሽ እንደገና ይሄንን ፊት ልትደግሚ? እኔ እሱን ልጅ ሽሩሩ ብዬ ላሳድግ? አይ ማዬ እንግዲህ እኔ ጨርሽ። በቃ ላባሽ ነጭ እጭ ትላለች። እኔ ደግሞ የሆነ ነገርማ አስነክቶሽ። እንደው በምን ይሆን የሰጠሽ? እንደው ምን ይሆን ያስነካሽ? ይሄ ሰው መሽገር፣ ይሄ ክፉ። ሀይ ጊልያድ፣ እንዴት ነሽ? ይቅርታ አስጠበቁ እንዴ? ምንም ማለት አይደለም። ኢዝ ኤቭሪቲንግ ኦኬ? ዩ ሉክ ሲሪየስ። ችግር አለ እንዴ? የምን ችግር እንዴ? ታዲያ ሪላክስ አድርገው። ተፈጥሮዬ ነው። ቆይ ችግር አለ የምን ችግር እንዴ? ሁሌ ሳይኮ በጣም ኮስተር ነው የምትለው። ተፈጥሮዬ ነው አልኩሽ እኮ። እንዴ ታዲያ ለምንድን ነው ውስጥ የተኮሳተርከው በሆነ ሲቹዌሽን እንጂ በተፈጥሮ ኮስተራ እንዳልሆንክ የሚሰማኝ? አላውቅም። ኢትስ ፋይን። እሺ በቃ ተው። አንተ ጊልያድ የምትባል ልጅ ግን ከመጣ ጀምሮ ምንም እያማርከኝ ምንም ነገር አልሰማም ካልክ እኔ ሲስተም ማን ነው ማሳየው? ደግሞ እንጂ ነው የምታየው። አንቺ አምሻ እንዴ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንተ ግን ምን ሆነህ ነው? ምንስ በሆነ አገባሽ? ምንድን ነው እዚህ ጋር ተደብቀ እያየ ያለኸው? አያገባሽም። የወንድሜ ጉዳይማ በደንብ ነው የሚያገባኝ። አንተ አይኔ ነው ኤልዳና ናት። እራሱ ኤልዳና ነች። ልጁ ማን ነው? አታውቂው? ቆይ ምን እያደረጉ ነው? አላውቅም። ብቻችን ልታደርግብህ እንዳይሆን። ይሄማ በጭራሽ አይሆንም። እሺ ሲስተም ብቻ ይሄ ልጅ ጊልያድ እንዳይሆን። አዎ ነው። አንቺ ግን እንዴት አወቅሽ? የሆነ ቀን ቁማ ሰው እየጠበቅሽ ማንን ነው የምትጠብቂው ስላት ጊልያድን ብላኝ ነበረ። ወይኔ ሲስተም፣ እቺ ምስጥ ከጀርባ እየተጫወተችብኝ ነበር ማለት ነው። አልገባኝም። ምንድን ነው የምትጫወትብህ? አያገባሽም እሱ። ቆይ ታፈቅራታለህ እንዴ? ምን አይነት ጥያቄ ነው? እኔ እስከማውቀው ድረስ እሷ ናት የምታፈቅረው። አንተ ደግሞ የቀረብካት ለብር ብለህ ነው። እስቲ ጄሪ በእናትሽ ተይኝ። ቆይ ከቦርሷ ምንድን ነው ወጥታ የምትሰጠው? እኔ እንጃ። አንተ ግን የሆነ ሰዓት ነገር ይመስላል። ይሄ ላንተ ነው። ሰዓት? አዎ ሰዓት። ምንን በማስመልከት? ላደረክልኝ ነገር ውለታ እንዳለብኝ ሲሰማኝ ጀስት ላይክ ለመካስ ያክል ነው። ግን እኮ ጥሩ መስራት ክፍያ ያስፈልገዋል። አውቃለሁ፣ ግን ደግሞ ጥሩ የሚያደርጉ ሰዎችን ማመስገን ጨዋነት ነው። ስለዚህ እባክህ ተቀበለኝ። እሺ፣ ከዚህ በኋላ ግን ምንም ነገር ብታመጪ አልቀበልሽም። እሺ? ስማምቻለሁ። አመሰግናለሁ። ወንድ ልጅ ተበላ ማለት ይሄኔ ነው። አንቺ ምር ነው መቀባጠር። አንተ ያልገባህ እኮ ኤልዳና በጣም ቆንጅዬ ልጅ ናት። አንተ ግን ከሷ ጥቅሟን የበለጠብህ። ከዛ ሌላ ሴት ያምርሃል።
ቆንጅዬ ናታ። ሲስተሙት ከልብ ፍቅር ይዞ ቢሆን ኤልዳና ከማንም በላይ ምርጥ ሰው ናት። እሺ ወይኔ ሲስተም በቃ በገዛ እጄ አይን እያየ ልታመልጠኝ ነው ማለት ነው እንዴ? ወንድሜ ቆይ የምር ለኤልዱ የሆነ ስሜት አለ እንዴ? አላውቅም እህቴ፣ ግን ልጁ ከመጣ ጀምሮ የሆነ የማላውቀው ስሜት እየተሰማኝ። ኦ ፈጣሪ ተመስገን የኔ ጌታ። ወይ እንደው አንተ ምን ይሳናል? ካንተ ይሄንን ቃላት መስማት ራሱ በጣም ደስ የሚል ነገር ነው እንዴ። ምንድነው የምታወሪው? ይኸውልህ ወንድሜ አንተ እንግጭ ብለህ እንዳታሰብሽ። አንተ ብቻ ፍቅር ከልብ ይሁን እንጂ ማለት ነው። ድንገት በህይወት እየገቡ ሰርጎ ገብ የሆኑ ሰዎችን ጥጋቸው ነው እሺ ማስይዝላቸው። እንዴት አድርገሽ? አሳያለሁ። ግን ከዚህ በኋላ ሄቨን ምናምን እያልክ የምትሞላፈጠው ነገር ታቆማለህ። ደስ ይለኛል። ስታይል ስታይል ነው ያልሽው? አዎ ነው ችግር አለው? እንደዚህ አይነት ነገር ከዚህ በፊት ስታወሪ ሰምቼሽ አላውቅም። እንዴ ምን ነው ረሳኸው እንዴ? የሚጀነጅኑኝ እኮ አሻንቲና ኪሩ ናቸው። አንቺ ልጅ አፍሽን ዝጊ። አሁን እዚህ ከኔ ጋር ከምን እንታረክ? ያንተን ችግር ብንፈታ ይሻላል። ለዛሬ አልፌሻለሁ። ይህንን ጉዳይ ግን እንመለስበታለን። እሺ ስታይል። ለማንኛውም የመጣንበትን ከጨረስን ብንለያይ ይሻላል። ወክ ማድረግ ፈልጌ ነበረ። እኔ ከሰው ጋር ወክ ማድረግ አልችልም። ምን ችግር አለው? እንደ እህትና እንደ ወንድም መታየት አንችልም? አዎ አንችልም። ለምን? ስለማንችል አልኩሽ እኮ። ለማንኛውም ለስጦታ በጣም አመሰግናለሁ። እሺ መልካም ቀን። ሰማለህ ጎልምሳ፣ እኔ እሱን እጅ አስጠነቅቀዋለሁ። አንተ ደግሞ ሄደህ ኤልዳናን አውራት። እሺ እሺ ሂድ በቃ። ተመስገን ወንድሜ፣ ደከመኝ እኮ ባንተ ምክንያት። የት ያልፈለግኩ ቦታ አለ? አረፍኩ። የት ፈለከኝ እባክህ? የት ያልፈለግኩ ቦታ አለ? ሙምባይ በተል ካናዳ ሳትሄድም ወንድሜ። ግን አንተን የበላ ጅብ ራሱ እኮ አልጮኸ፣ ግን አጋስቷል አለ። ምን ቀርቶ ነው የፈለከኝ? ላድንቅ ነዋ፣ አድናቆቴን ልገልጽ እኮ። ምን አድርጌ? ጀግና እኮ ነህ፣ የኔ ልበ ሙሉ፣ የኔ ዳንሰኛ፣ የኔ ማይክል ጃክሰን። አንተ እኮ የብሔራዊ ተወዛዋዥ ነህ እኮ። አንተ ባህላዊ ዳንሰኛ አይደለ እንዴ? ደግሞ በትህትና ነው የምትጨፍሪ እንዲህ እያልሽ። ኧረ የሚገርም ነው። አንተ ልጅ ሄዲንግ ሳልገባልህ ሳክሱን ትተህ ወደ ገደለው ግባ። ሳክስ አይደለም ትደንሱ የለ እንዴ? አንተ ማይክል ጃክሰን አይደለ እንዴ? እስኪ አንተ እኮ ኮፍያ ቢሰጥ ቁጭ ማይክል ጃክሰን። እስኪ አንዷን እንደዚህ አድርጋት በለው ራሱን ቁጭ። እኔ የምልህ ሚኪና ቡሻን አግኝታቸው ነበር? አረ አይደለም። እና ቃጁ ላላን አግኝቻት ነበር። እኔ የምልህ ቃጁ ምን አለች እንዴ? ምን ያልተወራለ? ይኸውልህ ቸሊና ለቃጅል መደወል፣ ከዛ ቡጊ ጨፈርን ብላ መናገር፣ ከዛስ ቃጁ በንዴት ፊቷ ብግን ብሎ ቲማቲም መስሎላል። ወይኔ ቾምብነት። ቸሊና ግን ምን ሆና ነው የደወለችው? ልክ እኮ ናት። ቸሊናዬ ምን አጠፋች እኮ? እሷ እኮ ምስኪን አፍቃሪ እኮ ናት። ቃጁ ናት ግርጥ አለች መሀላችሁ ገብታ። ስለዚህ ያቺ ልጅ መልኳን ብትሰራ አይፈረድባትም። እኔ የምልህ አሻንቲ ቃጁ ደበራት አይደል? ቀላል ደበራት ይገልጿል። ጅማቷ እኮ ግትርትር ብሎ እኮ የቧንቧ ቱቦ መስሎልሃል። የቱቦ ቧንቧ ማለት ነው። በቃ ደሜ መቼ የሚቀር አትለኝም። ይኸውልህ ቾምቤ ትሰማኛለህ? የታላቅ ምክር ስማ። ተሳስተህ ቃጁን ይቅርታ እንዳትጠይቅ። ለምን? እንዳትሰማት ነገርኩ። ይኸውልህ አንተ ስላፈቀረች ነው የቀናችሁ። ስለዚህ ቅናቷ ብሶ እዚህ መታ ጓዝ ክትል ድረስ እንዳትሰማት። አሻንቲ ተው፣ ይሄ ሙድ አይበላም። ኦሆ ሰውዬ፣ ይኸውልህ የሚበላውንና የማይበላውን ሙድ የምታውቀው አንተ ነህ። ወይኔ ቾምብነት፣ እኔ እኮ ይሄ ነገር ይብራብኝ እያልኩ ነው ሚኪና ቡሽ የወሰዱኝ። እንኳንም ሄድክ። ይኸውልህ እሷ በዛ ፍሪክ ልታስቀና ሞከረች፣ አንተ ደግሞ ዳንሰኛዋ ቸሊና ጋር ሄድክ። ስለዚህ ጌሙ ባቻየው ተጠናቀቀ። ስለ የትኛው ፍሪክ ነው የምታወራው? ስለ ናታን ነዋ። ለነገሩ ልክ ነህ። እሷ ቸልቲ ስትል ኖርማል ነው። እኔ ግን ቸልቲ ስል ፋውል ሆኖ ይመዘገባል። አግኝተኛል። ለዚህ እኮ ነው አትስማት እምልህ። ይኸውልህ ቃጁ ደሜን ባፈቅራትም ከዚህ በኋላ አልሰማትም። ኧረ ጀግንነት አተኬት አባን ያመጣው እንደዚህ የመጣው ይመጣል። አልሰማትም። በጣም ጀግና ነህ። ትችላለህ። በቃ እንዴ ቤቢ፣ እዚህ ምን ታደርጊያለሽ? ምንም ራይድ ጠርቼ እየጠበኩኝ ነው። ታዲያ እዚህ ማን ጋር መጥተሽ ነው? ጊሊያድን ለማግኘት ነው። ቆይ እሱ ልጅ ደግሜ አላገኘውም ብለሽኛል ነበር እንዴ? አዎ፣ ግን እኮ ዛሬ ለመጨረሻ ጊዜ ነው ያገኘሁት። አልገባኝም። ለምንድን ነው ያገኘሽው? ባለፈው ላደረገልኝ ነገር ቴንኪው አላልኩትም ነበረ። ለዛ ነው ያገኘሁት። እና አሁን ቴንኪው አልሽ? አዎ። ታዲያ ከኔ ተደብቆ መምጣቱ ለምን አስፈለገ እንዴ? ኧረ እኔ ተደብቄ አላገኘሁትም። ኤሉሙች አይፊል ሶሪ። በጣም ነው የምታሳዝኙሽ። ከጀርቤ ተደብቀሽ እንደዚህ ታደርጊያለሽ ብዬ አንድም ቀን አስቤ አላውቅም። ለማንኛውም ይመችሽ። እንዴ ምን አስበህ ነው? ምንም አላሰብኩም፣ ግን በጣም ነው ማዝነው። እሺ ቢያንስ አንድ ጊዜ አናግረኝ። ብቻዬን መሆን እፈልጋለሁ።
ማክቤል ግን ምን አለበት ብትረዳኝ? አንቺ ነሽ የጠራሽ? አይ ነኝ የጠራው። ይቅርታ እንተዋወቃለን? ማን ነሽ? ማንነቴ ቆይና ቆይ ኤልዳናን ምን አድርጊ ነው የምትላት? ምንም እና ምንም ሳትላት ነው እንዴ አሁን ልሰጥ ቆመስ ጀነጅናት የነበረው? አልገባኝም። ቆይ አንቺ ማን ነሽ? ሰውዬ ማንነቴ ቆይ አልኩህ እኮ የጠየቅኩህን ብቻ መልስልኝ። እንግዲያው የጠየቅኩሽን ካልመለስሽልኝ እኔም አልመልስልሽም። እቺን ተወዳለችና ጄሪ ጭራሽ እኔ የጠየቅኩህን ጥያቄ አንተ ማናባስ ነው ግን ወደ ጎን የምታደርገው? ሲመስለኝ ስምሽ ጄሪ ነው። አዎ ጄሪ ነው። ምን እያደረካችሁ ነበር? ምንም የሆነ ቀን እግሯን ተጎድታ ረድቻት ነበር። ከዛ በቃ ለሱ ማመስገኛ እንዲሆን ስጦታ ልሰጠኝ ነበር የተገናኘው። ይሆነ በቃ? አዎ በቃ። በጣም ጥሩ። አሁን አንድ ነገር ላስጠነቅቅ ነው የመጣሁት። ምንድነው እሱ? እሷ ከዚህ በኋላ ላገኝ ብትልህ እንኳን እንዳታገኛት እሺ? ለምን? ምክንያቱም ፍቅረኛ ስላላት። ማን ነው ፍቅረኛዋ? ሰውዬ ፍቅረኛዋ ማንም ይሁን ማንም አንተ አይመለከትም። ያልኩህን ብቻ አድርግ። የምትይኝ ነገር ባላረግስ ምን ልታመጪ ነው? እስከ አፍንጫ ድረስ ዶቃ ማሰሪያን ነው ማስታጥቀልህ። በቃ ቆይ ሌላ ምን ቀረ? ውይ በጣም ስለፈራው ከዚህ በኋላ አላገኛትም። እሺ ብቻ ሙድ እያስክብኝ ባልሆነ። አረ በጭራሽ። በላው ከሰበር ጥፋ። እሺ እኔ መቤት በሌል ቀጥል። እኔ ጄሪ ዋዛ እንዳልመስልሽ ይልቀጥል። እማ በእናትሽ እኔ በቃ መጨቃጨቅ ስልችት ብሎኛል። ለምን አትተይኝም? ለኔ ብለሽ ምን እስከ መቼ ለኔ ብለሽ እንዴ? አንቺን የመሰለ ቆንጆ ማንም መጫወቻ አይሆን። እኔ ማንም መጫወቻ አልሆንኩም። ለምንድን ነው ልጁን ባትተዩ? ሆንሽ እንጂ። ሰላም በዚህ ቤት እንዴት ዋላችሁ? ሰላም ነው። ላንተ ሰላም ካጣን እኮ ቆየ። ዙይ አንቺ እንዴት ነሽ? እስካሁን ይቅር አላልሽኝም እንዴ? ይችን ትወዳለች አሰለፍ። አንተ እኔን እዚህ ቁጭ አድርገህ ልጅቷ ምን እያልካት ነው? ማዘር ይሄ የባልና የሚስት ጉዳይ ነው። እርሱ አይጉ በለበል ይውረድብህና አንተ ከመቼ ወዲህ ነው ደግሞ ባል የሆንከው እንዴ? ፊርሚያ ነው እንጂ እኮ የቀረን እኮ ኦሬዲ ባል በሉኝ አልልህም። አይደለም ሳትፈርም ፈርመህ ባል ነህ አልልህም። ዞቢ ላንቺ ስል ምንም እንደምሆን ታውቂያለሽ አይደል? ይችን ትወዳለች አሰለፍ። አንተ አየውልህ እኮ ጉድህን። እንዴት እያልክ ነው በልቧን እንደዚህ የምታቀልጠው? የኔ ዞቢ እኔና አንቺ እኮ ህልማችን ሩቅ ነው። በአንድ የሀበሻ ቀሚስ እናሰፋ በሚል እንደዚህ መሆን አለብን። አላሳዝንሽም? አንተ ሰውዬ ዛሬ ተው ብያለሁ። ተው ኋላ ልብ አድርግ። ከኔ ጋር እንዳትጣላ። ምኑን ነው የምተው? አነጋገርህን ነው። ትሰማለህ? እኔ እኮ እናቷ ነኝ። አውቃለሁ። እኔ ለዞቢ ፍቅር ስር የማልሆነው የለም። ቢሆንልኝና ቢሳካልኝ ያላችሁትን ጥሎች ጥዬ በወስዳት ለእኔም ደስታዬ ነው። ግን አልሆነልኝ። ካልቻልክ መተው ነው። ማን አስገደደ? ድሮ ሳላቅም ትዳር ላይና ፍቅር ላይ ምን ፊት አሰኘ? ያው ቆንጆ መንደር ልቤን ይመራል። ዞቢ እወድሻለሁ። በአቅማችን ልክ ተፋቅረን መኖር ብንችል ደስ ይለኝ ነበር። ግን አልሆነም። ጠረግ በላ ተስቦ የሰው ተስቦ መሽገር እንዴ አንቺ ወይ ዞቢ ይችን ትወዳለች አሰለፍ። አንቺ ምን እያደረግሽ ነው? ምንም አይደለም። አንቺ ምን እየሆንሽ ነው? እኔ እኮ እናትሽ ነኝ። ይችን ትወዳለች አሰለፍ። ወይኔ አሁን ገና በቆም ይገደልሽ። በእናት የሆነ ቦታ ልውሰደኝ። እንዳቅሜ ከሆነ እንዳቅ እሺ ነይ ልውሰድሽ። ትሰሚኛለሽ? አንቺ መንቃራ
እንዲረግጠሽኝ እንደሄድሽ ተመልሰሽ በንብርክክሽ ይቅርታ ካልጠየቅሽኝ እኔ ያሰለፍ አይደለሁም። ሂጂ፣ ከጎንሽ ታገኘዋለሽ። ሂጂ ሂጂ። አንተ ጥርስ ይርገፍ፣ እኔ ላይ ታሾፋለህ። አት መጋዣ። ቆይ ግዴ ለማሳያለሁ። እሷ ነች ያሰደበችኝ። ወይኔ 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 ወይኔ። ይዘህ ሂድ፣ ትመጫታለሽ። አዲስ ነው ፍቅሬ እንዴት ልግለጸው እኔ በአንቺ መውደድ ስንገላታ አታይ ያኔ አይ ኩራት በጣም ይገርምታል። በቃ የኔ ነገር የሚያሳስብ እዚህ ድረስ ነው። ቆይ ችግር አለ እንዴ? ጭራሽ ችግርም እንዳለ ትረሳለህ አይደለ? አረ መሲ በእናትሽ የተፈጠረ ነገር ካለ ንገሪ። በደብዳቤው ምክንያት እስካሁን እየተጨነኩ ነው። እሱን ነው እንዴ? አዎ። ቆይ ምን ነው አቀለልከው? አይ አቅልዮ እንኳን አይደለም አላ። ታዲያ እንዴት ሆንሽ? የችግሩ ባለቤትስ ማን ነው ብለህ መጠየቅ አልነበረብህም? እሺ በቃ ይቅርታ በእናትሽ። ናታን የምር በጣም ነው ያዘንኩብህ። እሺ አንተ የስም ጓደኛ ብቻ ነህ። መስዬ እሺ ይቅርታ አልኩሽ አይደል እንዴ? እሺ ቢያንስ ትላንት ከትምህርት ቤት ለምንድን ነው ጥለኸኝ ሄድከው? አብረኸኝ ሆነ እኔን ትሪት ማድረግ አልነበረብህም? ትናንትና ከሆነ ማገኘው ሰው ነበር፣ ለዛ ነው። ቃጀል አይደለ? ለነገሩ ልክ ነህ። አንተ ከኔ ይልቅ ለሷ ነው የምትጨነቀው። መሲ ፕሊዝ ተረጂኝ። ቆይ አንተ ስለምን አትረዳኝም? እኔ ደግሞ ምንድነው የምረዳሽ? ናታን መቼ ነው ግን እንደማፈቅረህ የሚገባ? መሲ ለምን ዝም ትያለሽ? ምንድነው የምረዳሽ? በቃ እንደ ጓደኛ አብረኸኝ እንድትሆን እፈልጋለሁ። እሱን ተረዳኝ። እሺ እሺ እረዳሻለሁ። ትላንት ለተፈጠረው ነገር ደግሞ በጣም ይቅርታ። እሺ ምንም አይደል። አሁን ግን መሄድ አለብኝ። እሺ የት? ሰብሊ ጥሩ ላይ አይደለችም። ሄጄ ላገኛት ይገባል። ከዛ በፊት ግን የሚቀር ነገር አለ። ምንድነው? የታረቀ ሰው የሚያደርገው ነገር። የኔ እህት ከዚህ በኋላ መቼም ቢሆን አላስከፋሽም። እሺ ናታን በእናትህ አትልቀቀኝ። እንዴ መሲ ምን ነው? ቆይ ይሄ ሁሉ ነገር ሳደርግ እንዴት እንዳፈቀርኩ አይገባህም? ደነዝ ነህ እንዴ? ምን? ቆይ እኔን ያፈቀርሽው? አዎ አንተን ነው። ይኸው በቃ ተገላገልኩ። መሲ አረ መሲ አንቺ መሲ አረ አቀሽ ልትገዢ ነው እንዴ? መሲ ዝም አልኩህ አይደለ እንዴ? ምንድነው በሐሳብ ይልሽ እኮ አንቀሽ ልትገዢ ነው እንዴ? በቃ ናታን ሰብ ላይ እየጠበቀችኝ ነው። ልሂድ። እሺ ቆይ ልጅቷ ምን ሆናለች? አይ ፍቅር እንዲህ ነው ለካ የሚያደርገው ፍቅር በሐሳብ ጨለጥ። ጉድ! እኔ እኮ ሲጀመር ነግሬሽ ነበር፣ ጉድና ጅረት ከኋላ ነው ብዬሽ ነበር። ምን ተፈጠረ እንዴ? ባለፈው ኤልዳና ቆማ ጊሊያድ የሚባል ሰው እየጠበቁኝ ነው ምናምን አለችኝ አላልኩሽም ነበር? አዎ ብለሽ ነበር። ከዛን ትላንትና እጅ ከፍንጅ ያስኳቸው ከጊሊያድ ጋር። አይገርምሽም? ምን እያደረጉ? ምን ያደርጋሉ? ያው ቆመው እያወሩ ነው። ቆይ ምን አስበሽ ነው ግን? ምን እያደረጉ ነው? አባባልሽ የሆነ ውስጡ ነገር ያለው ይመስላል። ኧረ እኔ ምንም አላሰብኩም። እስኪ ትኩር ብለሽኝ ምንድነው የምታየኝ? ነገር ባይን ይገባል። ፍቅርም እንደዚያው ነው፣ ሊጀማምረኝ ነው ምናምን አላሉ ዘፋኙ። አሳመምሽኝ እኮ አንቺ። ግን የሆነ ምንድነው ግራ ታጋብኛለሽ። የሆነ ልትናገር ያሰብሽው ነገር መኖር አለመኖሩን እያጣራሁ ነው። እና ምን አገኘሽ? እውነት ነው፣ ምንም ያዋሸሽኝ ነገር የለም። ስለዚህ ወደ ጉዳያችን መመለስ እንችላለን። አዎ እንቻቻላለን። ምን ላይ ነበር ያቆምነው? እና ሁለቱ አንድ ላይ ቆመው አየሻቸው? ከዛም በኋላ ሲለያዩ ተከተልኩትና ከዚህ በኋላ ኤልዳና አጠገብ እንዳትደርስ ብዬ አስጠነቀቅኩት። ለምን? ምክንያቱም ኤልዳና የወንድሜ ፍቅረኛ ስለሆነች። እንዴ በቃ እሱ ነገር ተረጋገጠ?
አንቺ ስለታወርሽ ማመን አልፈለግሽም ማለት ነገሩ የውሸት ነው ማለት አይደለም። እና ልጁ ዝም አለ? እሺ ብሎ ዝም ብሎኝ ሄደ። ጥሩ ነው። ግን ሄቡዬ እንዴት እንደሚያምር ማ ልጁ የሆነ አቋሙ የሰጠ ነገር ነው እንጂ አቋሙ የሆነ ደረቱ እንዴት አባቱ እንደሚያምር ሞዴል ነው የሚመስለው። ኧረ እባክሽ ወይ ጀንጂኞ ውይ አይመጥነኝ። አሁን ያምራል ስትይ አልነበር እንዴ? እሱማ ብያለሁ። እና ታዲያ ምኑ ነው የማይመጥንሽ? የኔ ቆንጆ አንድ ሰው እኮ ውብ ቆንጆ ምናምን ስለተባለ ማለት ነው ለህይወት ይሆናል ማለት አይደለም። ከሱ ከውበቱ ጀርባ የሆነ ህይወትሽን አዘቅጦት የሚከት ነገር ሊኖር ይችላል። ስለዚህ መጠንቀቅ ነው። ሄጄሪ ነፍስ እኮ ነሽ። ያማረ ፍሬ ሁሉ አይበላም ሲባል አልሰማሽም? ትክክል ነሽ። አሁን ልሄድ ነው። የት ነው የምትሄጂው? ለወደለድ ይመችሻል? ከኔ ጋር ተወደልልኛለሽ? አይ ጄሪ ለዛሬ ቅርብ ባይ። አይ ጄሪ እንደው ምን እንደሚሻላት ምን ፈልገሽ መጣሽ? አንቺ ለምን አጠገቤ እንዳደርሽ ብዬሻል ነበር? አውቃለሁ። እና ለምን መጣሽ? ሰብሊ ችግር ውስጥ ነሽ። እንዴት እንደሆነ ባላቅም ከሁሉም ሰው ጋር ተጣልተሻል እና ደግሞ እኔ ያስፈልግሻለሁ። ከዛ በኋላ ጸባችን መቀጠል ይችላል። ገባሽ? መሲ በጣም ጨንቆኛል። ቆይ ምንድነው ጉዱ? በእኔ የተነሳ ኤላና ጆኒ ሊደባደቡ ተቀጣጥረዋል። ቆይ እነሱ ልጆች ጤነኛ አይደሉም እንዴ? አሁንስ ማበዴ ነው መሲ። ቆይ ኤላ አቅፎሽ ጆኒ አይቷል የተባለው እውነት ነው እንዴ? አዎ፣ ግን ሰው እንደሚያስበው አይደለም። ታዲያ እንዴት ነው ባክሽ? መሲ ፕሊዝ አንቺ እንኳን ተረጂኝ። እና አሁን አንቺ ምን አስጨነቀሽ እንዴ? ቢጎዳዱስ? ዞሮ ዞሮ እኮ ጸጸቱ ለኔ ነው። ስለዚህ አንቺ የሚመለከትሽ ስለ ጆኒ እስከሆነ ድረስ ጆኒን አስጠንቅቂያ። አልሰማም አለኝ። ኤላስ? እሱም የባሰበት ነው። ትናንትና ደውዬለት ነበር ግን አልሰማም አለኝ። እሺ አንቺ ተረጋጊ በቃ። ሁለቱንም ምን ያናገራቸዋለሁ። መሲ እባክሽ እንርጂኝ። ካልሆነ የሚጎዳዱ ከሆነ ቀጣይ ዓመት እዚህ ትምህርት ቤት አልማርም። አይዞሽን ያለው አልኩሽ እኮ። አመሰግናለሁ ጓደኛዬ። ጓደኛ ያትበኝ እንጂ ተጣልተናል እኮ። ልክ ነሽ፣ ተጣልተናል። እንዴ ሳይ ባይ ናፈቀስካይ አሺ ቸሉዬ እንዴት ነሽልኝ እኔ ቆንጆ? አቤት ውበት፣ አቤት ውበት። አግኝተህ ነው እንደዚህ ፈታ ያልከው እንዴ? እኔ እኮ አሻንቲ ነኝ፣ ጭንቀት የለብኝም። ሁሌ ፈታ ፈታ እንዳልኩ ነው። ይሁንልክ። አንቺ ደግሞ ሰሞልሽ፣ አቤት ክፋት፣ አቤት ጭካኔ። እኔ እንደው ወገንሽ አይደለሁም፣ ኢትዮጵያ አይደለሁም። ለኔ ይሄን ወሬ ተደብቂያለሽ፣ ደበቅሽኝ። ምኑን ነው የደበቅኩ? እንዴ ዳንስ እንደዚህ ትችያለሽ እንዴ? ተውረገረግሽው እኮ። ማን ነግሮ ነው? ማን ይነግረኛል? ባይኔ ነው ያየሁት። አቤት አጨፋፈርሽ፣ ዳንስሽ ራሱ እኮ እዛው ላይ ነው። አትደግሚልኝም? እባክህ እኔም እንደዚህ ተሰጥኦ እንዳለኝ ያወቅኩት ፍቅርን ስሸሽ ነው። ለምን አባቱ ብለሽ ነው ምሸሹ? ከዚህ በኋላ ይኸውልሽ አንዳች እንዳሸሹ በቃ ተጋፈጩ። ፊት ለፊት ነው ፍቅርን። ይሆናል ብለህ ነው እንዴ? በደንብ ነው የሚሆነው። እንዴት አልክ? ይኸውልሽ አንቺ ፍቅርን አይሆንም ብለሽ ስትሸሺ እሱ ደግሞ ተከትሎሽ እዚህ ድረስ መጣ። ታዲያ ይሄ በጤናው ነው? ቾምቤ ነገረህ ነገር አለ እንዴ? እሱ አልነገረኝም፣ ግን ደግሞ የተጋጩ ወሬዎች መንደሩን አጥለቅልቆታል። የምርህን ነው እንዴ? ቃጁ ላላ ደግሞ በንዴት ፊቷ ቲማቲም መስሏል። ትላንት ቃጀል ጋር ደውዬ እንደዛ መልክ ከሰራሁባት በኋላ በጣም ደብሮኛል። እሱ ላይ ትክክል ነሽ። ይኸውልሽ እኔ ጥሩ አላረግሽ፣ የማይሆን ነገር ነው የሰራሽው። ቸሊናሙች እየቀወጠችው ነው አይደል እንዴ? እየቀወጠችው ብቻ። እንደውም እንኳን እኔን አገኘሽ። እሺ ፈጣሪ ሲጥልልሽ፣ መልአክ ሲጥልልሽ። ይኸውልሽ በዚህ በኩል እንዳትሄጂ እሺ? በዚህ በኩል ለምን? ምክንያቱም ይኸውልሽ ቃጀል እዚህ ጋር አለች። ደሟ ትክ ትክ እያለ ነው። ካገኘችሽ ፍሬሽን ነው የምትልልሽ። ፍሬ ወይ ፍሬ ለካ አይባልም። ብቻ ህብረ ሰረሰርሽን ብላሽ ነው ትቦ ውስጥ የምጥልሽ።
እሱም በተፈጠረው ነገር ምን እያለ ነው? ማቾምቤ? አዎ ቾምቤ። ቾምብዬ ማይልሽ በጣም አዝኗል። አንቺ እሱን አፍቅረሽ እሷ ደግሞ ሌላ እሱ ደግሞ እሷን አፍቅሮ ይኖራሉ የሶስትዮሽ ኑሮ አለ። እዛ እንደዚህ እያለ አርስቶትል መስሎ ቁጭ ብሎ እየተከዘልሽ ነው። ማን ነው ደግሞ አርስቶትል? ሚኪ ነው። ሌላ ማን ይሆናል? ይኸውልሽ እናቱ እኔ ኃላፊነት ይሰማኛል። እንደ ሰፈሩ ነዋሪ ኃላፊነቴን አውርጃለሁ። ይኸውልሽ በዚህ በኩል እንዳትሄጂ። ይሄን ይዘሽ ይሄን አስፋልት ማን ነው ይሄን ኮብልስቶን ይዘሽ ቀጥታ መሄድ እሺ? ትህትናሽ እኮ ነው ደስ የሚለኝ። ባይቻድና መጣው እንቃጀ እንደዚህ አበሸኩሽ አልመሰለኝም ነበር። እንግዲህ ቻው። አዲዛ ምን አድርጎ ነው የምትላጀው? ፒስ ነው አለሉሽ አባቴ። ፒስ ነው አለን ይመስገን። ቆይ ግን ምንድን ነው የምሰማው ነገር? ምን ሰማ? ስለ ቀጠሮ ፊልም ብዙ ተወራ እንዴ? ቆይ ግን አስፈላጊ ነው? ያው ግብዣ ይናቅም ብዬ ነው። እሱ ነው ያለህበት ድረስ ይመጣ እንደዛ ነገር። ቆይ ግን አንተና ሰብሊ መሀል ያለው ነገር እንዴት ነው? አልገባኝም። ተመችታለች? ኧረ እባክህ እንደዛ የሚባል ነገር የለም። ቆይ ታዲያ እሺ ምን ለማድረግ እየሞከርክ ነው? አላውቅም። አንድ ግቢ ስለሆኑ ነገሮች ደግሞ እያገናኙ ነው እና መቼ ዕለት ነው አቅፊያት እያለ መቷጅል። ከዛ በኋላ ያለውን እንደሰማው ነው። ቆይ ግን ለምን በፒስ አፈቱትም? ባክቱ ቢዋጣልን አሪፍ ነው። ከዛ በኋላ እኔም በዙሪያዬም ያሉ ሰዎች ሰላም እናገኛለን። እሺ ቆይ ግን ፊልም ያዩት ነው? እሱን እርግጠኛ አልሆንኩም፣ ግን ሎኬሽን እልክልሃለሁ ብሎኛል። ጠንቀቅ በል ማን። አታስቢ ማን። ይኸውልህ ግን ማን እርዳታ ካስፈለገ ኤኒ ታይም ኤኒዌር አለሽ። ኧረ አያሳስብም እባክህ፣ እኔ ለእሱ አላንስም። ይመችሽ ማን እስታይ እሙዬ። ሃይ ጄሪ እንዴት ነሽ? አይ እንደው የኔ ነገር ድሮም እኮ ሲጀመር እግሬን አውቀው ነበር የት አመጥቶ እንደሚጥለኝ። አልገባኝም። ሄቨን ታይ እዚሁ እኔ ጋር ቁጭ በይ ብትለኝ እኔ ቀርቃላዋ ጄሪ ምን ብላ ጥሩ ነው? ምን አልሻት? አንድ ቦታ ቁጭ ስል ስልችት ይለኛል። ስለዚህ ግቢ ውስጥ ባውደለድል ይሻለኛል ብዬ ይኸው ተነስቼ ዞሬ ገና እዚህ ቁጭ ከማለት ይኸው አንቺ መጣሽ እና ደበረሽ? አይ ደስ አለኝ። እና ስለደበረኝ አይደል እንዴ? እንዴ ይሄን ያህል አስጠልችሻለሁ ማለት ነው? አንቺ አይደለሽም ያስጠላሽ። እና ማን ነው? የምታናግሪኝ ነገር ምን እንደሆነ ስለማውቅ እሱ ነው የሰለቸኝ። በቃ እሺ ከሰለችሽ ምንም አልልሽም። ያው ፊትሽ እንደዚህ ዝናባማ ሆኖ ዝም ብለሽ እንኳን ፈጣሪ ይከፈዋል። እና እሺ አንቺ ምን ስጠይቅኝ እኔ መልሱን ልስጥሽ? የምን መልስ? ዳግም አያቱ ጋር ለጥየቃ እንደሄደ ሰምተሻል አይደል? አዎ። ያው እስካሁን ደግሞ ስልኩ ማይሰራም፣ ከማንም ጋር አልተገናኘ። በቃ ይሄንን ይመስላል። እሺ በቃ ሌላ ቲፕ ነገር ልጨምርልሽ እንዴ? ምንድነው ቲፑ? ዳግም ኢዮሲ ማርክ ሲስተም ምናምን የሚባሉ ወንዶች ለፍቅረኝነት አይሆኑም። እኔ በደንብ ስለማውቃቸው ነው። ታይ በቃ እና እንደው ውስጥሽ ቢፈቅድና አንቺ ብትቺ ማለት ነው ከውስጥሽ ሙልጭ አርገሽ አውጫቸውን እርፍት አርጊያቸው በቃ። እኔ እኮ ደስ ይለኛል ግን ምናምን አትበይ እባክሽ። ወደዛ ምን ትላለች እቺ? ይሄ የምነግርሽ ነገር ብታዳምጪኝ ይሻሻል። ካለበለዚያ ግን ይሄ ዳግም የሚባል ሰውዬ ናግበትሽ እድሜ ልክሽን እየተደናበርሽ ነው የምትኖሪው። እሺ ማለት በሐሳቤ ተስማማሽ? አይ አስብበታለሁ ለማለት ነው። አዳ ታጥቦ ጭቃ ምን ትላለች እቺ? እንደው ምን አለ ጊሊያድን የመሰለ ደንደን ያለ በቃ እንደው ቆንጆ ሞዴል የመሰለ ሰውዬ ብታፈቅድ ነው። ጊሊያድ ማን ነው? የኤልዳና ጀለስ ነው እባክሽ። ኤልዳናንም አላወቅኳትም። እኔ የምልሽ ቆይ ጄሪን ታውቂያታለሽ እንዴ? ጄሪቷ በእንግዲህ እኔ እናት አንቺ ልቦና ይስጥሽ። መቼም የሚገባሽ ሰው አይደለሽም። ወይ ጄሪ ምንም ልትያዝልኝ ማትቻል ፍጥረት። ጆኒ በእናትሽ እሺ በለኝ። እሺ ምንድን ነው እሺ የምልሽ? የፈለገ ነገር ቢሆን ጀንትኑ እንዲጎዳብኝ አልፈልግም። ለምን? አዎ ምክንያቱ ሳይገባ ቀርቶ ነው። ስለምታፈቅሪው ነው? አዎ ስለማፈቅረው እንዲጎዳብኝ አልፈልግም። እንግዲያው ሴኔት ልጁ የገባው በመንገዴ ነው። ስለዚህ የሚገባውን ዋጋ ሰጥቷለሁ። ገባሽ? ኡፍ ጆኒ ችግር አለብህ። እንደውም ደህና አድርጌ እሰባብርልሻለሁ። አንቺም ደግሞ ያው በማስታመሚያ ሰበብ ምናምን ነገር ትቀራረቢያለሽ። ኡፍ ጆኒ እንዴት ጨንቄ አንተ ትቀልዳለህ? አንድ እግሩንና አንድ እጁን ብሰብር ነው እኮ ሌላ እኮ ምንም ያሳስብ ነገር። ጆኒ በእናትህ ረፍ። በእናትሽ ተይኝ፣ መሄድ እፈልጋለሁ። ጆኒ በእናትህ አንተ እኔ ላይ ሙድ አስያዝክብኝ ማለት ነው? ማን ነው ሙድ ያዘብሽ? ቸሊና ናታ። ቸሊና ደግሞ ምን ብላሽ ነው? ምን እንዳለች ሂድና እሷን ጠይቃት። አንተ ግን እያረክ ያለው ነገር በጣም ነው እሺ የሚደብረው።
ይኸውልሽ በመጀመሪያ ምን እንዳደረኩኝ ንገሪኝ። እዚህ አንዴ ልቤ አንዴ ደሜ እያልክ እዛ ሄደህ ሮማንስ ሙድ ስታራምድ አይደብርህም እንዴ? ስለምን ሮማንስ ነው የምታወሪው? ኧረ እባክህ ትሰክሳለህ እንዴ? ቪዲዮውን እኮ በደንብ ክላም አድርጌዋለሁ እንዴት ስትሽለጠለጥ እንደነበር። ዳንሱን ነው እንዴ? አዎ ዳንሱን ነው። እሱማ ወርክ ነው። ኧረ ወርክኛ እናቅማ። አንቺን ካስደበረሽማ አላሽላለሁ። ኧረ ይመች ብራዘር፣ ያጣፍጥልህ። እኔ ለምን ይደበረኛል? ደሜ እንደ ደበረሽማ ጋቢናሽ ያስታውቃል። አልደበረኝም አልኩ አይደል እንዴ? ኦ ማይ ጋድ ናታን ልቤ ደወለ። ምን? እንደውም ደስ እንዲለ ማለት ነው። ላውድ ላይ ሄሎ ናትዬ። ሄሎ ቃጁዬ፣ ፒስ ነው አለሁልህ የኔ አባት። የኔ አባት ነው ያልሽው እንዴ? ተጠራጠራለህ እንዴ? ደግሞ እኮ ስደውል ልቤ እንዴት ስንጥቅ እንዳለ እኔ ራሱ እኮ ልቤ በደስታ እየዘለለ እኮ ነው። በእናትህ ናትዬ ፎርፈ ውጣ፣ ላገኝህ በጣም ጓጉቻለሁ። ምን የምርሽ ነው ቃጁ? ቆይ አንቺ አይደብርሽም እንዴ? ምን ሆንክ? እንዲህ ባደረግሽ ቁጥር ይሄ ናታን የሚባል ልጅ እገለዋለሁ። አንተ ማን ሆነ ነው የምትገለው? እኔ ቶምቤ ነኛ። ገባሽ? አሁን በእናትህ ስልኩን አምጣው። ምን ሆነ? አልሰጥሽም። ትሰማኛለህ ናታን? ደጋግሜ ነግሬሃለሁ። አይንህን ከቃጁ ላይ ንቀል። አንተ ያማህ እንዴ? ቆይ ለምንድን ነው የሷን ስልክ የምታነሳው? ልቤ ስለሆነች። አቦ በእናትህ ልብ ፍርስ ይበል። አሁን ስልክ ውስጣት። ትሰማኛለህ ናታን? ሕፃን ቂርቆስን እንዲያቆሰልከኝ አትቀርም። አቆስልሃለሁ ናታን። ምን አይነት ሲያስጠላ ፋራ ነው እንዳይገባውም እንዴ? ቃጁ ደሜ፣ አንቺ ግን የምታደርጊው ነገር ልክ አይደለም። እሺ ኧረ እባክህ አንተ የምታደርገው ግን ምንም አይደብርም አይደል? ሁሉንም ነገር እንዴት ፊክስ እንደማደርገው አሳይሻለሁ። የራሱ አይታየውም። እኔ ላይ እዚህ መጥቶ ጓ ይላል። ሲጀምር ማን ሄዶ እዛ ቻይና ጋር ቸልቲ ተጫወታለሁ። የታባቱ ከመጀመሪያ ጀምሮ ፍቅረኛ እንዳላት ሴት አክት ብታረጊ ኑሮ ይሄ ሁሉ ነገር አይፈጠርም ነበረ። ምንድነው የምታወሪው? ይሄው በአንቺ ምክንያት ምስኪኑና ምንም የማያውቀው ልጅ ከጆኒ ጋር ሊደባደብ ነው። ደስ አለሽ? እንዴት ደስ ይለኛል። ምናልባት በጣም የተፈላጊነት ስሜት ተሰምቶሽ እንዳይሆን ብዬ ነው። አለም ቆይ ለምን አትረጅኝም? እኔን አታውቂኝም ማለት ነው? እንዴት እንደዚህ አይነት ነገር የሚያስደስተኝ ይመስልሻል? እኔማ አይመስለኝም ነበረ። ግን የሰው ሆዱ የወፍ ወንዱ አይታወቅም አይደለም የሚባለው? አልገባኝም። የሆድሽን በሆድሽ ይዘሽ ቁንጂው አሳብለ ወንዶችን አደባደበች የሚባል ዜና ሊሰራልሽ ነው። ኧረ አለም በፈጠረሽ ክፉ ነገር አትናገሪ። ወድጄ መስሎሽ ነው? ኤላን እወደዋለሁ። የሱ እያንዳንዱ ጉዳት ያሳስበኛል። ቆሺ ታዲያ እኔ ምን ላድርግ? አላቅልሽም። እንዴትም አድርገሽ ይሄ ጸብ እንዲቆም አድርጊ። እኔ እኮ ሁለቱንም ለምኛቸዋለሁ፣ ግን ማንኛቸውም ሊሰሙኝ አልቻሉም። እና ይገዳደሉልሽ? ኧረ በስመ አብ በይ። ሰሚኛለሽ ሰብለ፣ ኤላም ላይ ሆነ ጆኒ ላይ ለሚፈጠረው እያንዳንዱ ነገር ኃላፊነት ትወስጃለሽ። እሺ? ወይኔ ጉዴ። ቆይሻው ምንድነው የማደርገው? አቤት ቲቸር፣ በሰላም ነው የፈለጉ? አዎ በሰላም ነው። እንዴት ነሽ? ደህና ነኝ። እንዴት ነው አሁን ውሎሽን አሻሽለሻል? አልገባኝም። እንዴት አይገባሽም? ከዛሽ ለፍላፊ ጄሪ ጋር መዋል አቆምሽ ወይ እያልኩሽ ነው። አዎ። አይ ገባኝ። ቲቸር፣ ስለ ጄሪ እኮ ያልተረዱት ነገር አለ። እስኪ ንገሪኝ። ቆይ ምን ያልተረዱት? በእርግጥ ጄሪ ለነገሮች ትፈጥናለች፣ ትንሽ ወሬም ታበዛለች። እንዴ እኮ እኛም እኮ ውጤትሽ የቀነሰው በሷ ወሬ መብዛት እንደሆነ አጣርተን ዙሪያውን ቃይተን መረጃ ገልብጠን ደርሰንበታል። እንደዛ እኮ አይደለም። እና ምንድነው? መጀመሪያ ስለ ጄሪ ላስረዳ። ስለ ጄሪ ምንድነው የምታስረጂ? እሺ ይሁን፣ ቀጥይ። እና በጣም ምርጥ ልጅ ናት፣ መልካምም ናት፣ በዛ ላይ በጣም ጨዋ ናት። ሄበን እስክስ ስለምትሏ ጄሪ ነው የምትዋሪው? አዎ ስለ ጄሪ ነው። ሄበን ካልሽሽ፣ ነገር ግን ሄበን ትምህርትሽ ላይ ትኩረት አድርጊ። አቶ ደስታ ላይ መሯቸዋል፣ ነግሬሻለሁ። ከቤት ያባረሩሽና ማደሪያ ነው የምታውቂው። እኔ እንደሆነ አላስጠጋሽ። እሺ ቲቸርዬ። ሄበን እውነትን የእውቀት አባትሽ ነኝ፣ ምንም እንዳትደብቂ።
ያ እዮስ ስለተባለ ልጅ ምንድነው የምሰማው? እሱ ቢቀር ይሻላል። ለምን? ምንም የረባ ነገር ስለሌለው። ሄበን ችግር ከተፈጠረ ግን አታውቂኝ። እሺ እሺ። በቃ አሁን ወደ ክላስ ግቢ። እሺ። ሂጂ። ምንም እንዳትፈሪ ደግሞ እንዳትወ ደሳለኝ። ቆይ ይሄ ልጅ ይሆን አሳሳል አድርግበት እንደ ዮሲ በተባለ ልጅ ያስቸግራችሁ ነው። ደግሞ አሽቃበጥክ የዳይሬክተሩ ልጅ ስለሆነች ነው ሌላውን እኩል ትሪት ያደርግም ብሎ ያሙኛል። ይሁን እኔ ግን እኩል ልጆቼን እኩል ነው የማየው። የዳይሬክተር ልጅ ሆነች ድንገት እንዶ ስልጣን ላገኝ ብዬ አስቤ ለእሷ ያዳለሁት ነገር የለም። ይሁን መልካም ክላስ። ባንተ ምንድነው ወራ የምታስመስለው? አንቺ ደግሞ ምን ይሰነካ? እያደረክ ያለው ነገር ልክ ስላልሆነ ታቆማለህ። ማን ነው የሚያስቆመኝ? ቆይ ሰብለን አትወዳትም እንዴ? ስለምወዳት መሰለኝ እዚህ ሁሉ ነገር ውስጥ የገባሁት። ብዙ አማራጮች እያሉ ቆይ እንዴት ድብድብን መፍትሄ ታደርጋለህ? እንደ ድሉንና የኔና እሱ ነገር ደግሞ ወደ ድብድብ አቀና። ያው ከዚህ በኋላ ወደፊት እንጂ ወደኋላ የሚባል ነገር የለም። እንዴ ልጅቱ እኮ ተጨንቃለች። ለዛሬ ብትጨነቅም ዘለቄታዊ መፍትሄ ነው ማመጣላት። ከድብድቡ በኋላ ነገሮች የሚቆሙ ነው የሚመስልህ? አዎ ይቆማል። በፍጹም ሰብለ አጠገብ እንደማይደርስ ተስማምተናል። ኧረ አንተ ልጅ ሰው የሚልህን ነገር ስማ። በዚህ በሰለጠነ ዘመን የምን በድብድብ ማመን ነው? ባይገርምሽ ይሄ ምክር ከሌላ ሰው መጥቶ ቢሆን ብዬ ልሰማ እችል ነበር። ግን የሚያሳዝነው ነገር ካንቺ ነው። በጣም ይቅርታ። ቻው። ምኑ ጭራቅ ነው በፈጠራችሁ? ሰብለ እንግዲህ እግዚአብሔር ይሁንሽ። ኡፍ ትናንትና ዞይ እንዴት እንዳስደሰተች። ስለታረቃችሁ ነው? እባክህ አይደለም። እና ምንድን ነው? ይኸውልህ በእናቷ ፊት ለምዬ እወድሃለሁ የሆነ ቦታ የፈለክበት ውሰደኝ ስትል ከዛ ሴትዮዋ ደግሞ ጭርጭር ስትል ሳይ እንዴት ደስ እንዳለኝ አረካች። ናቅናቅ አይዞህ። እና ታዲያ ቀሚስ ምናምን ብላችሁ ተጣላችሁት ነገር ቀረ ማለት ነው? አይ እሱ እንኳን አልቀረም፣ ግን እሷ እንዳለችው አካብደን ሳይሆን የሆነ መጠነኛ ነገር። በጣም አሪፍ ነው። ግን ደግሞ ቶሎ በሉና ፕሮግራሙን ቀን አሳውቁኝ እሺ? እኔ ቶሎ መሄድ አለብኝ። የምን መጣደፍ ነው? ምንም እየተመቸኝ አይደለም። እንዴ እንዴ እኔ ለማንኛ አልተመቸው? አረ አይደለም። እና ምንድን ነው ሀና ትዝ አለችኝ? እስቲ ለማቶኝ በእናት እንዴ እንዴ አዲስ ሸምተ ነው? ምን እባክህ ስጦታ እኮ። ከማን? ያቺ የሀብታም ቀበጥ የሆነች ልጅ ነች የሰጠች። ነቅነቅ አግኝታት ነበር? እባክህ ትናንትና አዛ ስታደርገኝ እጅ አግኝቻት ነበር። እና ምንም በማስመልከት ነው የሰጠች? ጥሩ ሰው ነህ፣ ላረክልኝ ነገር በጣም አመሰግናለሁ ብላ ነው የሰጠች። አንተ ልጅ ከኔ ቀድመህ ልትዳር ነው መሰለኝ። ምንድን ነው የምታወራው? ልጅቷ እኮ ፍቅረኛ አላት። በዛ ላይ ደግሞ እኔ ፍቅር አንድ ጊዜ ነው ብዬ ማመን ሰው ነኝ። ጥላውን ገሰሰ ምን አለ? ከአንድም ሁለት ሶስቴ ፍቅር ደርሶብኛል፣ ግን ዛሬም እንዳዲስ ይጫወትብኛል። አየሁ በስመ አብ ግጥም። ኧረ በስመ አብ ጭራሽ የሙዚቃ ግጥም በቃል የሚያስጀምር ምን እባክህ። ብራ ልያስለኝ ዜማም ግጥምም ይዛለሁ። ዜማውን የቀረኝ በኋላ ጨምርላለሁ። በነገራችን ላይ ትናንትና ከሷ ከተለያየው በኋላ አንዲት ጄሪ የምትባል ትንሽ የልጅ መታ ስትፎክርብኝ ነበር። እንዴ ምን አድርግ ብላ? ከዚህ በኋላ ተሳስታ ኤልዳና አጠገብ ባገኝ ምናምን ብላ ስትፎክር ነበር። ብታይ ምን አነኝ ነው የምትለው? እኔ ምን አቅላታል? ይሄ ነገር ግን በጣም እያዝናናኝ ነው። እኔ ደግሞ ምንም ነገር ደስ ያለ ስለዚህ ቶሎ ሄዳ ፕሮግራምን ቀን ቁረጥና ቶሎ አሳውቅ። ናቅ እሺ አሳውቃለሁ። ዛሬ ወደ ቤት የምንሄድበት ሰዓት እንዴት እንደራቀው። ቆይ የሰው ልጅ በዚህ ልክ ሞቴን አፍጥሩኝ ይላል እኮ። ሟቹ እኔ ነኝ። ከሞትክ እኮ ቆየ። መች ነው የሞትኩት? እባክህ አብራ የኖረች ፍቅረኛህን ከሌላ ወንድ ቅፉ ስታያት ነው ያኔ ነው የሞትከው። አሳያለሁ። ቆይ ምን ቀረ? የሆነች አንድ ያልነገርኩህ ነገር አለች። ምንድን ነው? እቅፍ አድርጌ ደረቴ ላይ ሳስደግፋት የትንፋሿ ሙቀት እንዴት አባቱ ደስ እንዳለ። ከነዛ ውብ አይኖቿ ላይ እየወረደ የነበረው የእንባ ዘለላ አንጀቴን እያራስቱ ነበር። ታውሻ የቱ ጋር ይሻላል? በዚህኛው ወይንስ በዚህኛው? ምረጣ
ለነገሩ እንደፈለክ ተናገር። አሁን ትንሽ ለኩፍ አድርጌ ከመታው ብሸኝ ይሻላል። ጎበዝ ልጅ። ለማንኛውም እንዳታረፍድ እሺ? አንተም እንዳታረፍድ። መሰናበት ያለበት ሰው ካለ ተሰናበት። ወሬ ማን ሊሆን ይችላል? ኧረ መሲ አስቢ፣ ይሄ ማን ጽሑፍ ነው? እርግጠኛ ትቻለሁ። አንቺ አይት አንቺን አይደል እንዴ የማናገረው? አንቺ አለም ምን ቀረሽ? ንቀት ነው የወሮዎች ዝም ብለሽ የምትሄጂው? ይቅርታ፣ እኔ እንስሳት ቋንቋ አይገባኝም። እኔ ነው እንስሳ ያልሽው? አይ አይጥ ብለሽ የተጣራሹ መቼም ውሎሽ ከእንስሳ ጋር ስለሆነ ነው ብዬ ነው። ኧረ ሌላስ የለሽም? ምናልባት የምትይኝ ነገር ካለ ምልሽ ነገር ሊኖር ይችላል። ይሄን ደብዳቤ አንቺ እንደጻፍሽው ጠንቅቄ ነው የማውቀው። እሺ አሁንም እዛው ላይ ነሽ? አዎ እዛው ላይ ነኝ። እኔ ምለው እንደዚህ አንጨረጨረሽ ደብዳቤው ለምን ተጻፈ ነው ወይንስ ቲቸር ስሜ ፍቅርሽን ስላወቀ ነው? እኔ ቲቸር ስሜን አላፈቅረውም። እሺ ለዛ ነው ክላስ በገባ ቁጥር ብላክቦርድ ያጠፋሽ እንደዚህ አመድሽ ቡን ያለው። ዝም በይ። አንቺ ግን በጣም ያበዛሻል መሰለሽ። ከዚህ በኋላ ማታርፊ ከሆነ ገና ከዚህ በላይ ይከተልሻል። እሺ እመኚኝ፣ ለዚህ ድርጊትሽ ዋጋ አስከፍልሻለሁ። መባረርም ከሆነ መባረር እችላለሁ እንጂ አንቺ መጫወቻ ሆኜ አልቀጥልም። እሺ አንቺ ማታ ሄሎ። ኦ ማይ ጋድ ታነሳዋለሁ ብዬ አላሰብኩም ነበረ። ምን ፈልገሽ ነበር? እንትን ምን ነበር? በቃ ምክንያትሽን ስታስታውሽ ደውይልኝ እሺ? ወይ ቆይ በእናትህ አንድ ጊዜ። ምንድን ነው? ለምን እንደደወልኩ እኮ አስታውሻው ነው እኮ። ለምንድን ነው? ስንት ሰዓት እንደሆነ ልጠይቅህ ነው። ምን? እና ታዲያ ያዘው ስልክሽ ላይ አታይም ነበር እንዴ? ከስልኬ ማየት እኮ እችላለሁ፣ ግን የገዛውልህን ሰዓት በትክክል ማንበብ ትችላለህ ወይስ አትችለው የሚለውን ለማየት ነው። ይህን ያህል ሰዓቱ ምን የተለየ ነገር አለ? ለአንተ እኮ ላይታወቅ ይችላል፣ ግን ለእኔ በጣም የተለየ ነገር ነው ያለው። ስለዚህ እባክህን አይተህ ንገረኝ። እሺ 8:30 ነው። እንደዛ ከሆነ ትክክል ነው ማለት ነው። አሁን ጉዳይሽን ጨረሽ? አንድ ነገር ይቀረኛል። ምንድን ነው እሱ? ሻይ መጠጣት እንችላለን? እሱን ከኔ ጋር ሳይሆን ከማክቤል ጋር አድርጊው። ምን አለበት ግን እሺ ብትለኝ? የኔት ስልኩን ልዘጋው ነው። እሺ ቆይ ግን ለምንድን ነው በአንድ ጊዜ ጥሩ መጥፎ የምትሆነው? በእናትሽ ተይኝ። እሺ ግን አኩርፍ ያለው። እሺ የራስሽ ጉዳይ። እሺ ሄሎ ጄሪ ማነች? ዋት ጄሪ ነው ያልከው? አዎ ጄሪ። አላውቃትም። ምክንያቱም እንደሆነ ባላቅም ትናንትና ካንቺ ከተለዩ በኋላ መታ ድጋሚ አንቺ እንዳላገኝ ስትዝትብኝ ነበር። ጊሊያድ የምርህን ነው? የምሬን ነው። ይኸውልሽ ከዚህ በኋላ ልታገኘኝ እንዳትሞክሪ እሺ? ቻው። ቆይ እቺ ጄሪ የምትባል ልጅ ግን ምን ባረጋት ነው የምታወኝ? ወይኔ ልዳና ምን እንደማረጋት ይሻላል። አንሳው። ሄሎ ማክቤል። እንዴ ቆይ ደግሞ አንቺ ምን ነው የምትይው እንዴ? ብቻ ፍቅር ነሽ እንዳይሆን እኔ የእናንተ ነገር ጥንቅር ብሎ ወጥቶልኛል። በቃኝ። በቃ ሪፈርስ ይቻላል ወይ ሽሜ ከፈለክ ደግሞ አቶ ደሳለኝ ሄደሽ እሳቸው እንደፈለጉ ያሉሽ እንዴ? ምን እንኳን የምትነፋረቅ ቲቸር መሲ በጥፊ መታችኝ። ምን? መሲ በጥፊ መታኝ? እሷ ደግሞ ምን ልሁን ብላ ነው? ለቲቸር ሽሜ ደብዳቤውን የጻፍሽው አንቺ ነሽ ብላ። እንዴ የእሱ ነገር ለሽመልስ መሆኑ ተረጋገጠ እንዴ? እኔ ምን አውቃለሁ? ልጅቷ ያየች ሁሉ ነው የሚያምራት። ለሁለታችሁም ጽፋ ሊሆን ይችላል እኮ አዎ እንደሱ ነው የሚሆነው። መሆንም ያለበት ደግሞ እንደሱ ነው። ምክንያቱም እዚህ ግቢ ከኔ ውጭ ማንም መምህር የለም። በዛ ላይ የምትዘፍነው የአስቴር ሙዚቃ በቃ እሱ ነው ትክክለኛው ነገር።
እኔ አለም ባንቺ ሀሳብ ከማልቀሶች ውጭ በሌላው እስማማለሁ። በቃ ልክ ነሽ። ትናንትና አንቃለት ገለኝ ስትል ልጆች ነው ያስጣሉኝ። ዛሬ ደግሞ ይኸው በጥፊ መታች። ቆይ አንቺ ግን አለም ይሄን ነገር አድርገሻል እንዴ? እኔ ለምን እንደዛ አደርጋለሁ? ደግሞ ሲቀጥል እጅ ጽሁፌ ነው አይደለም እኮ ግራ ይገባኝ። ታዲያ ለምን አንቺን ጠረጠረችሽ? እኔ ምን አውቃለሁ? እንዲሁ በድፍን ጥላቻ ነው ከመሬት ተነስታ። በድፍን ጥላቻ እኮ ግርም የሚለኝ በቃ ይሄ ግቢ የማንም መፈንጫው ነው እኮ እንዴ። እኛ የለንም እንዴ? እኛ ምንድነው ስራችን? እንደፈለጋችሁ ትወጣላችሁ ትገባላችሁ፣ ግድ የለሽም። አንቺ ሂጂ፣ እኔ ግን እሷን ዋጓን ነው የምሰጣት። ሂጂ። እሺ ትቸርዬ፣ ከዚህ በኋላ ግን እንዳትመታኝ አስጠንቅቁልኝ። ችግር የለውም። አንቺ ሂጂ በቃ። አመሰግናለሁ። ችግር የለም። እንዴ ጭራሽ የሰው ደብደባ ደግሞ እንዴ ከማስተምርበት እንጀራ ገመዴ ከሆነው ትምህርት ቤት ልታስባረኝ? ወይ መሲ፣ እንደው ከኔ ሁሉ ጥጋብ ያመጣሽው ከምወደው ከእንጀራ ገመዴ ልትበጥሺ ደብዳቤ ነገር አስቀመጥሽ። ዝም አልኩ። አሁን ደግሞ ጭራሽ ሰው አይማር እንዴ? ሊማር እኮ ነው የመጣው። መሰረት ላገኝሽ፣ ወይ አንቺ ታስተምሪያለሽ ወይ እኔ አስተምራለሁ። ማለት ወይ አንቺ ትማሪያለሽ ወይ እኔ አስተምራለሁ። ወይ እኔ እለቃለሁ ወይ አንቺ ትለቂያለሽ። በቃ እንዴ ልባው ልክ እንዴ! ምን አይነት የተመታ ትውልድ! በእኛ ጊዜ እንደዚህ አይነት ነገር ምንም የለም። በቃ በስነ ስርዓት እናስተምራለን፣ ስንማርም ደግሞ ተምረን ነው የምንሄደው። ምን አይነት ትውልድ ነው የመጣብን? መገኛ ትውልድ። ደህና ነኝ። ደግሞ የተጨነቅሽ ትመስያለሽ። እንዴት አይጨንቀኝም? እኮ የሆንሽውን ነገር ንገሪኛ። በእናትህ ጆኒ ተረዳኝና ለእኔ ስትል ሁሉንም ነገር ተው። ምኑን ነው የምተው? ከኤላ ጋር ልትደባደቡ የያዛችሁትን ቀጠሮ። አንቺ ቆይ ለምንድን ነው እንደዚህ የተጨነቅሽው? ለምን አልጨነቅም? እየተጣላችሁ ያላችሁት እኮ በእኔ ምክንያት ነው። በዛ ላይ ደግሞ አንተ ፍቅረኛዬ ነህ። ብትጎዳም ጸጸቱ ለኔ ነው። አታስቢ፣ እኔ ምንም አልሆንብሽም። በእናትህ ጆይ፣ በእግዚአብሔር ለፍቅራችን ስትል እሺ በላይ። ይህን ማደርገው እኮ ለፍቅራችን ስል ነው። ለእኔ ብለህ እንደሆነ አውቃለሁ፣ ግን በእናትህ ተረጋግተን መላ እንፈልግለት። ለአንቺ ብዬ ብተወው ግን እንደሚፈጠር ታውቂያለሽ? ምን ይፈጠራል? ለሰብለ ብለህ ተወው ሳይሆን የሚባለው ሰብለን ሰበብ አድርጎ ፈርቶ ተወው ነው የሚባለው። ይሄ ደግሞ የወንድ ልጅ ክብር ይነካል። ግን እኮ ጆኒ፣ በንግግር ማሸነፍ መቻል ትልቅነት ነው። አሁን እኔ ካንቺ የምፈልገው እንዲህ እንድትይኝ አይደለም። እና ምን እንድል ነው የምትፈልገው? ጆኒ የኔ አባት በርታ፣ አንተ እኮ ጀግናዬ ነህ። እንኳን አንድ ኤልያስ አይደለም 10 ኤልያስ እንኳን ቢመጡ ማንበርከክ ትችላለህ እንድትይኝ ነው የምፈልገው። ጆኒ ምን አለበት ለአንዲት ሰከንድ እንኳን ጭንቀት የምትረዳኝ? በእናትሽ የኔ ቆንጆ ተይ፣ ሌላ ነገር ነው። ካልሆነ ደግሞ ሌላ ጨዋታ ነው። እንዳታቆሚ። አዎ በደንብ እንዳታቆሚ። አዎ አንቺ ነግሬሻለሁ። አላወቅሽኝም ማለት ነው። እኔ በቃሉ እንዴት ማንን እንዴት መቅጣት እንዳለብኝ ጠንቅቄ የማውቅ የተከበርኩ መምህር ነኝ። ኧረ ቲቸር ምንድን ነው ግን? እኮ ይሄ ነገር ልክ አይደለም። ምኑ? ተማሪ ማንበርከኩ ነው። ኧረ እባክሽ ልክ አይደለም። አንቺ ነሽ እኔን የምትመክሪኝ? አንቺ ነሽ ወይ ለእኔ አስተያየት የምትሰጪኝ? እንዴ አጠፋሽ፣ እንደ ጥፋትሽ መሰረት እየቀጣሁሽ ነው። ግን እኮ ማንበርከክና መግረፍ ድሮ የቀረ ነገር ነው። ምኑ ነው ድሮ የቀረው? አዎ አሁን መምከርና ስህተቴ እንዲገባኝ ማድረግ ነው ያለበት። እንዴ እንደው እኮ ጋጦ ናችሁ እኮ እንዴ! ግቢውን እኮ በአንድ እግሩ አቆማችሁት። እሱን እኮ ይሁን ብለን ተው ነው። እንደው ጭራሽ አላንስ ብሏችሁ አስተማሪ ማፍቀራችሁ ምን ይመስልሻል? እንደው ተይው፣ እሱ ነው። ዝም አልኩ። አንቺ የደሃ ልጅ ተምሬ ቤተሰቦች ላሳለፍ ያለች ልጅ ቀጥቅጠሽ ልገያት። እንደው አንቺ ጥጋብሽ ምንድነው እንደዚህ ውጥር የሚያደርግሽ? እኔ በቃሉ አበርድልሻለሁ፣ እውነት አበርድልሻለሁ። እንዲህ ማንጋጋሽ ነው የምልሽ። እንደው ተይው ይቅር። እንደው አስተማሪ ማፍቀራችሁ ለምን ይመስልሻል? ለምንድን ነው እንደ ድሮ እንደኛ ጊዜ እዚህ እጭናችሁ ውስጥ ገብቶ ምጅልክ የሚያደርጋችሁ ስለሌለ ነው። የለማ ማን አለ? ማንም የለም። እና እኔን ማንበርከኩ ትክክል ነው ይላሉ? አዎ ትክክል ነኝ። ሌላ ጊዜ ደግሞ ጆሮሽን የሚያስይዝሽ እስቲ ምን ታመጫለሽ? እሺ ታዲያ ጆሮዬን ስለምንድን ነው የሚይዘው? እሱን ጊዜው ሲደርስ አሳይሻለሁ። ኧረ ቲቸር
ይሄ ነገር ግን ያስጠይቆታል። ለምን ከፈለገ ከዚህ በኋላ ከስራ አልባረርም። ለምን ሁሉም ነገር ጥንቅር ብሎ አይቀርብኝም። ከዚህ በኋላ ምክር የሚባል ነገር የለም። እያንዳንድሽ ትገረፊያለሽ፣ ትንበረከኪያለሽ፣ ትቀጠቀጫለሽ። አስፈላጊ ከሆነ ደግሞ ጭንሽ ውስጥ ገብቼ እመዠልግሻለሁ። እንዴ ምን እንዳይመጣ ነው? ጨዋ አይደላችሁ? አትማሙ። እሺ አሁንስ አይበቃኝም? ተረጋጋ። ኦልሞስት ወደ 3 ደቂቃ አካባቢ ተንበርክከሻል። ስለዚህ አሁን አለም ትመጣለች፣ ይቅርታ ትጠይቂያታለሽ። እኔ መሲ? አዎ አንቺ መሲ። አላደርገውም። እሱን ማን እንደሆንኩ አሳይሻለሁ። እንዴ አለበዛ። አቤት ሸርዬ። ጎሽ እንኳን ደህና መጣሽ። በይ መሲ ተነሽ እና ይቅርታ ጠይቂያት። ይቅርታ ቲቸር፣ እኔ ማድረግ አልችልም። ምን ንቀት ነው? ኧረ አይደለም ቲቸር። ጥሩ አብሬ ስጮቃ ሱል ጓደኛችሁ አደረጋችሁኝ አይደለ? ችግር የለውም። እንደዛ ከሆነ ጉዳዩን ወደ ዋናው ቢሮ ወደ አቶ ደሳለኝ ወስዷል። ኧረ ቲቸር፣ እሱማ ጥሩ አይሆንም። እንደዛ ካልሆነ የሚያልኩሽን አድርጊያ። እንዴ ተነናቅን እኮ በዛ፣ በጣም ተንዛዛ። እሺ አደርጋለሁ። አለም ይቅርታ። እንዴት ቲቸር? እንደዚህ አይነት ይቅርታ አለ እንዴ? ማለት ምንም እኮ መጸጸት አይታይባትም። በጥፊ እኮ ነው የመታችኝ። ኦኬ ማነሽ መሲ፣ ረጋ ብለሽ ጸጸት በሚገባው ስሜት ይቅርታሽን አቅርቢ። እሺ። እንዴ መሲ እየጠበቅንሽ እኮ ነው። አለም በጥፊ ስለመታዎች ተጸጽቻለሁ። ይቅርታ አድርጊ። እሺ ችግር የለውም፣ ይቅርታ አድርጊልሻለሁ። ጎሽ እንደዚህ ነው የሚያምረው። በጣም ጎበዝ ልጆች። በይ አሁን ደግሞ ተነሽና ቀፊያት። ከሷ ጋር ተነሽ ልጅ ተነሽ። ተነሽ ቀፊያት። ለዚህ ስራሽ ግን እጥፉ ነው እሺ የማስከፍልሽ። ውይ የኔ ቆንጆ ነኝ፣ በጣም ነው የምወድሽ። ደስ ስትሉ ደስ ስትቃቀፉ ይሄ ነው መሆን ያለበት። በቃ እንደዚህ ነው መሆን ያለባችሁ። በሉ አሁን ሂዱ። አንቺ በዛ ሂጂ። በቃ እንደዚህ ማለውኛ አንቺ በዛ ለምን እንዴ? እኔ ተቃጠልኩኝ እኮ እንዴ። ኧረ ግን በቂ አንቺ እኮ ስታስታርቂ ይሻል። አሁን ሩሲያና ሌላም እንደዚህ የጦር ኃይሎች ቢሆኑ እንዴት ነው የማስማማ? ማን ይልከኛል እንጂ ይሻላል። ስማ እንዲህ ሁለት በጥፊ ተማተው እንዲህ እንባ በእንባ የሆኑ ሰዎች አስማምቻ አንድ ላይ ማድረግ ትልቅ ተሰጥኦ ይሁን። ነገ ደግሞ ተጋላችሁ ትመጣላችሁ። እንግዲህ መቅበር ነው እያነሳ። ቤብ ቆይ ምን እያልሽ ነው? ጄሪ ልጁን እንዴት ልታገኘው ቻለች? ቆይ ምን ብትለው ነው እንደዚህ ያስጠነቀቀኝ? እኔ አላውቅም አልኩሽ እኮ። ቆይ ነው የምለው እህት ግን ምን አድርጊያት ነው እንደዚህ ጠምድ አድርጋ ያዘችኝ? ተይ ሉ እንደዛ አታስቢ። እሷ ጠምዳሽ አይደለም። ታዲያ ምንድን ነው? ምናልባት ልጁን ስታገኘው አይታሽ ይሆናል ሄዳ ያስጠነቀቀችው። ቆይ ምን አገባት? ያው ለኔና ላንቺ ፍቅር አስበው ይሆናላ። ምን እኮ ጄሪ ለኛ አስባ። ይኸውልሽ ሉ ጄሪን አልተረዳሻትም እንጂ ምንም መጥፎ ልጅ አይደለችም። እኔ እኮ እናንተን ለመለየት ስለምትፈልግ የሆነ ሴራ የጠነሰሰች መስሎኝ ነው እንደዚህ በጣም የተናደድኩት። የኔ ቆንጆ በአሁኑ እንኳን እንደዛ አይደለም። አም ሶሪ በጣም ተናድጄ ስለተቆጣሁክ። ምንም አይደለም። አንተ መታቀፍ ደስ ይላል። የምርሽ ነው? አዎ አመሰግናለሁ። ምንም አይደለም። የሆነ ቦታ ሄደን ሻይ ቡና እንበል። ደስ ይለኛል። ሰብሊ ምን ሆነሽ ነው ብቻሽን የቆምሽው? መሲ ጨንቆኛል። ለምን? ይኸውልሽ ኤላም ጋር ጆኒም ጋር ስደውል ስልካቸውን አያነሱ። ጉድ! እንደዛ ሱት ሊያረጉት ነው መሰለኝ። በእናትሽ በጣም ጨንቆኛል። አይዞሽ በቃ ፈጣሪ ያለሽ። ወይኔ ድሌ ምንድን ነው የሚሻለኝ ግን? ሄሎ፣ ከትምህርት ቤታችን ወጥቼ ወደ ቀጠሮ ቦታችን እየሄድኩኝ። እኔም ወደዛው እየመጣሁ ነው።
ጠብቀኝ። በዛው የሬሳ ሳጥንን ይዘህ ነው። አንተም ደግሞ የመቀበሪያ ጉድጓድን እየቆፈርክ ጠብቀኝ። ማን እንደሚቀበር እናያለን።